ባለቤቴን አግተውብኝ ወደ እሷ ስልክ የደወሉትን ብቻ ስልክ ስተይ በቀረው በደንብ እንተሳሰባለን። እባክህ ሞገስ ከላሉ የትም ብትገቢ እነዚህ እንደመታሽኝ እድሜ ዘመንሽ የማትረሺው ጠባሳ ነው የማደርግብሽ። አህይብ ደንቆሮ ነሽ። ምን ልታደርጉ ነው ብሩክ ጋር የሄዳችሁት? ልንሰርቅ በይ። ከዛ አሁን አንድ ስራ ትሰራላችሁ። ምን? ሞገስ በድጋሚ ሉላን ወሰዳት? አይኔንም አላሽም ነበር ግን ደግሞ አይገኝም። ቆይ ግን ጋሽ ላግባሽ ቢለኝ ቢጠይቀኝ ምንድን ነው የምለው? እሺ አልለው። ይቅርታ አድርገሽልኝ አይደል? ይቅርታ አድርገሽልኝ። ከአንተ ውጭ የት ሄዳለሁ? ምክንያቱም አፈቅርሃለሁ። እኔም እኮ አፈቅርሻለሁ። ላይ እንኳን መጣሽልኝ። ሰላም ውድ ተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ነገር ሰላም ነው። እንዴት ናችሁልኝ? እናንተ በያላችሁበት ሰላምታ ይድረሳችሁ። ሰላምታ ብዝት ይበል ውዶችዬ። ላይክ በማድረግ ቪዲዮውን ጀምሩ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም አብራችሁን ስለሆናችሁ እናመሰግናለን ማለት ነው። እንግዲህ ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ በዛሬ በአዲስ ቪዲዮ ብቅ ብለናል። እንግዲህ የዛሬው ቪዲዮ በጣም ደስ የሚል ቪዲዮ ነው። እንግዲህ ስንመኘው የነበረው ሉላና ሞገስ አንድ ላይ ሆነዋል ማለት ነው። አንዳንዴ ሁሉም ነገር ለበጎ ነው። ሞገስ እንግዲህ ከብዙ ጭንቀት ምን ትሆን የቱና ይሆን እንዴቱና ይሆን እያለ እንግዲህ በአንዳንድ ምክንያቶች አሳልፎ ያው ሰጥቷት ነበረ። እሱ ሳይሆን ያው ወዶ ሳይሆን አንዳንዴ ነገሮች ከባድ ናቸውና በዛ ምክንያት እንግዲህ ሉላ ዝና ወስዷት ነበረ። በዛም እንግዲህ ኃይለኛ ድብደባ ብዙ ስቃዮች ስታሳልፍ ሰንብታ አሁን የራሴ ያለችውን የመጨረሻ ውሳኔዋን ወስና እንግዲህ በብረት አናቱን ብላው ማለት ነው። ወይኔ አበበ ደበሳ ልጅ ወይኔ ያለ ነው እንግዲህ። ኧረ ዝና ጉረኛው ተበላ ጋይስ ተበላ። ወይ እንግዲህ ፈጥርቃ ጥለው ነው የመጣችው። እንግዲህ ያው መጀመሪያ ሞገስ ጋር ለመምጣት ትንሽ ፈርታ ነበረ፣ ግን ያው ፍቅር ያሸንፋልና ካላንተ ማን አለኝ ብላ ሞገስ ጋር መታለች። ሞገስም ተቀብሏት እንግዲህ የሆነች ክላስ ተከራይተው እዛች ውስጥ ነው ያሉት ማለት ነው። እዛ ደግሞ መኖራቸው ማንም ሰው የሚያውቅ የለም እና በጣም ደስ የሚል ጊዜ ያሳለፉ ነው። አሁንም እንግዲህ ያው ሞገስ መቼም ቃል ለመግባት አያርፍም። ካሁን ቀደምም አሳልፌ ላልሰጥሽ በህይወቴ እያለሁ ብሏት ነበረ። በነገራችን ላይ ያው ሳያስበው ነው ድንገት እንግዲህ ብሩክ ያው ያለውን ነገር ለብሩክን ያው መልሼ አልሰጣትም ካሁን በኋላ በህይወትህ አንተም የልጅህ ጉዳይ ነው እኔም ደግሞ የምወዳት ፍቅረኛዬ ጉዳይ ነው ብሎት ስለነበረ ብሩክ ሳይደውልለት እንግዲህ ድንገት ይዞት ምጥት ብሏል ማለት ነው ዝናን። በዛም እንግዲህ ሞገስና ዝና እስካሁን ድረስ እንደተደባበሩ ናቸው ያሉት። አሁን ግን እግዚአብሔር ይመስገን ያው ብሩክም ተሳክቶለት ምሳሌም ልትታከም ወዲያ ሄዳለች ማለት ነው። እንግዲህ ምሳሌም ሕክምናዋን እያደረገች ትገኛለች። ደስ በሚል ሁኔታ ላይ ነው ያለችው። እንግዲህ መጨረሻው ደግሞ ታክማ መጣ ብሩክም ሰላም ተመልሶ ሁላቸውም አንድ ላይ ሆነው ሉላና ሞገስም በዚሁ አሪፍ ጊዜ ኖሯቸው ዝናና ማለትም እዛው ይጋቡ ጋይስ እንዴ ረዛው ይፍቱ እዛው ራስ በራሳቸው ማለትና ዝና ይጋቡ ጋይስ እዛው አይሻልም? አሁንት እንደዛ ነው የሚሻለው ወንዶችዬ። የእውነቴን ነው የምላችሁ ማለት ነው። ሞገስና ዝና ማለትና ዝና ቢጋቡ ማለት ነው ምርጥ ሁለት ተንኮለኛ፣ ሁለት ነገረኛ፣ ሁለት በቃ የሰው ሰይጣን ያደረባቸው ማለት ነው። ሁለቱም አንድ አይነት ከዛ በኋላ ውጤቱ ራሱ በጣም ያመረ ነው የሚሆነው። ቤቱ ራሱ አሰብኩት እኮ እሷ አንዴ ተንኮለኛ እሷ አንዴ ተንኮለኛ። ፈጣሪው ትግስት ስጠኝ። እነሱ እዛው ይጋቡ። ስለዚህ ሉላንና ሞገስን ይተዋቸው። ብሩክም ልጁን አሳክሞ መጥቶ እንግዲህ ምርጥ ጥንዶች እንደሚሆኑ አሁን ላይ ማን ነው ጋይስ እንገራችሁ። ሞገስና ሉላ ምርጥ ጥንድ ይሆናሉ። ቅድስቴና ብሩክ ምርጥ ጥንዶች ይሆናሉ። በቃ ስለዚህ እኛ እውነት ለመናገር ዝና ከፈለገ ሁለቱንም አንድ ላይ ያርጋቸው ማለትና ኤፍራታ ማለት ነው። እኛ ጉዳያችን እዛው ኤፍራታም ዝም ብላ ሸሸነች። ሲፈልጉ ኤፍራታን እዛው ሰራተኛቸው የሚያርጓት ሁለት ሚስትም አርጉ የያዛቸው እኛ ዝና እንዲያረጋ ያርጋቸው ጋይስ። ወይኔ ዝናን ሲናደድ እኔ አበበ ደንበሳ ልጅ ሉላ አንዴ ላገኝሽ ሰራሽልኝ ምናምን ያለው አሁን እሱ የሚያስወራው ሉላ መታችኝ እንዳይል ማለት ነው። ምን እንዳለ ታውቃላችሁ? ሞገስ አግቷት ሞገስ አሁንም ወሰዳት ምናምን ይላል።
የት ነው የወሰደልህ ሞገስ? ሞገስ የሚያውቀው ጉዳይ የለውም እንዴ ራስህን ቻሌንጅ አባቱ እንዴ ጉራው እኮ ነው እንጂ ግን ጋይስ ዝና እኮ ነው ያክል ጀግና አይደለም እኮ ግን ጉራው በስማም በቃ ይቸረችረዋል ነው የምላችሁ። ጉራ ይነፋፋል ነው የምላችሁ። ይቀደዳል በጥፍሩ ነው የሚረገጠው። በቃ የሆነ ትንሽ ገንዘብ ስላለችው በዛይ በገንዘቡ በቃ ሁሉን ነገር ምድርን እንደሚያሽከረክር ነው የሚረዳው። እንዴ የሱ ገንዘብ ገደል ይግባ እና በጣም ደስ የሚል ሁኔታ ነው ያሉት። እንግዲህ ዛሬ ሞገስ በቃ ታዚህ ግሪ መጥፋት አለብን ሰላም አይሰጠንም እያለችው ነበረ ሉላ። እንግዲህ ሞገስም ንብረቴ እኮ እንደተያዘ ነው ያንንኛው ንብረቴ እንዳስያዘችብኝ ነው ሞገስ አስይዛብኛለች። ከዛ ሲቀጥል ያለኝ ደግሞ ሽጬ ለብሩክ ሰጥቻለሁ። ብሩክም ከዛ ሲመለስ ነው አስተካክሎ የሚሰጠኝ። ስለዚህ አሁን ላይ እኮ ለመንቀሳቀስ የሚሆን ብር የለንም ብላው ነበረ። ይታገት ችግር የለውም። እኔ እናንተ ጤና ከሆነ ሁሉም ነገር ገንዘብ ተሰርቶ ይገኛል። ዋናው ትልቁ ነገር የሰው ልጅ ጤና ከሆነ ሁሉም ነገር ቀላል ነው። አብሽር ብለዋል። እሱም እንግዲህ የሚከፈለውን ነገር ህግ የሰጠኝን እንትን ተቀብዬ ቅጣቴን ተቀብዬ ክሴን አስነሳለሁኝ፣ ንብረቴን ማስመልሳለሁኝ፣ አንቺንም ካሁን በኋላ አሳልፌ አልሰጥሽም፣ እኔም ከሞትኩም እኔ ሞቼ ነው ብሏታል። መልሶ ቃል ገብቶላታል። ካሁን ቀደም በርግጥ እንደዚህ ብሏት ነበረ። ያው ትንሽ አጣብቂ ስለሆነ ምናልባት የተንሳታ አሳልፎ ሰጥቷታል። አሁን ግን እስከ ህይወት መስዋዕት ለመሆን እንግዲህ ዝግጁ ነው። ምን በነገራችን ላይ ዝና ባለፈውም በፍንጫውን ሲለው ፍንጭራ ለሞገስ ሲዞዶ ሚስቱ ማለት ነው። እንግዲህ አሁን አሪፍ ጊዜ እያሳለፉ ነው የሚገኙት ማለት ነው። ቅድስቴም እንግዲህ ምርጥ ልም እያለመች ነው ከብሩክ ጋር አሪፍ ጊዜ እንደሚኖራት እንግዲህ ተስፋ እያደረገች በተስፋ እንግዲህ አልጋው ላይ ከብለለል እያለች አሪፍ ራዕይ እያየች ነው ያለችው ማለት ነው። በጣም ደስ የሚል ነው። እንግዲህ ምሳሌም አሪፍ እየታከመች ነው፣ በአሪፍ ሁኔታ ላይ ትገኛለች። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ሁሌም ስለምታበረታቱ ያመሰግናለሁ። ሰላም ቆዩ ልጆችዬ።